መድብል በስተመጨረሻም የተናገረው ንግግር ቢኖር ዝናን ለቅቄው ወንድሜን ብሩክን ለቀቁ ብላችሁ መልሳችሁ ወደ እገታና ወደ እስር ቤት ያስገባችሁበት ምክንያት ባላውቅም ከእንግዲህ ወዲያ የታሰረበት እንዲሁም ደግሞ ያገታችሁበትን ቤት ስለማውቅ ደጃፍ ሰብሬን ቦድ ለመግባት አልመለስም ሲል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። ድራማ በአለፈው ቪዲዮአችን ላይ እንዳየነው ብሩክ ተለቆ ወደ ቤቱ እንደሚመለስና ከእንግዲህ ወዲያ ምንም አይነት ችግር ቢፈጠርም እንኳን ብሩክም ሆነ ምሳሌ መታገትም ሆነ መታሰርም እንደሌለባቸው ነበር ያየነው። በዛሬ ቪዲዮአችን ላይ ደግሞ ምሳሌ ተለቃለች እና ብሩክ ሊለቀቅ አይችልም በሚል ምክንያትም ዝና ተለቆ ወደ ቤቱ በሚመለስበት አጋጣሚ ብሩክ ግን እንዳይለቀቅና ወደ ቤቱ እንዳይመለስ ተደርጓል። ያንንም ተከትሎ ወንድሙ መድብል የታሰረበትና የት እንደታገተ በማጣራቱ ምክንያት እንዲሁም ደግሞ ምሳሌ በታሰረችበት እንዲሁም እገታ በተፈጸመባት ጊዜ የኖረችበትንና ያደረጉባት እንዲሁም ደግሞ አካባቢውንም ስላወቀችው ለአጎቷ ለመድብል እዛ ቤት ውስጥ ብዙ ሰው የታሰረ ሰው አለ፣ እንዲሁም የብዙ እስረኞች ማኖሪያ ስለሆነ በእርግጠኝነት እዛ ቢኮን አይጠፋም ብላለች። ምሳሌም ይህንን ስለተናገረች መድብልም ወንድሜን ብሩክን ሊያስሩት ቢችሉ እዛ ቤት ውስጥ ነው እንጂ የሚያስገቡት ከዛ ቤት ሌላ ወይትም ሊያደርጉት አይችሉም በማለት ከሞገስ ጋር መካክሮ ያንን ቤት እንደምንም አድርገው ሰብረው ገብተው የተቻላቸውን አድርገው ወንድሙን ለማስፈታት የራሱን እቅድና ዓላማ ይዟል። ሞገስ ያው ይተክራል ወይም ደግሞ እንደ ወንድነት በጀግንነት ይጋፈጣሉ ሳይሆን ሰው ባለው ነውና ልክ እንደ ጓደኛ እንደ ወንድሙ ባይ ስላየውም ሞገስን እንዲያግዘውና ተጎኑ እንዲሆን የመጣበትንም ችግር ተጎኑ ተባብሮ እንደሚያሳልፍና አጋዥ እንደሚሆነው በተደጋጋሚ ተነግሯል። እና ግን አሁንም ወደ ነበረበት ቦታው ለመመለስ ጊዜውን እያፋጠነ ነው። እንዲህ ያደረገችኝ ኤፍራታ ናት በማለት ኤፍራታን ወዲያ ወይም ደግሞ ለሷ ፖሊስ ወይም ሌላ አሸባሪ ኃይል ተልኮ ሳይሆን በገዛ እጇ ጥፋቷን አውቃ ወደ እዚህ እንድትመጣና እጇን እንድትሰጥ እያለ ለጓደኛዋ እንዲሁም ደግሞ ለእህቷ ለተባለችው ለማህሌት ሲናገር ነበር። ማህሌትን በመፈታት ደስ ብሎኛል ብላ ደስታዋንና እንዲሁም ደግሞ አብሮነቷን ብትገልጽለት እንኳን ዝና የሰው ክብርና ዝንታ እንዲሁም አሳብ ስለማይገባው ግቡ እንድትርቅና ምንም አይነት እንዲያትናገረው ሲነግራት ነበረ። ምን ለኔ ደስታ ብለሽ ነው አንቺ ከነህትሽ የረህ አድርገሽው ሴራና ተንኮል እኔን ይሄን ያህል መጽዋዕትነት አስከፍሎኛል በማለት ማህሌትንም ሲናገራትና ሲገፈታትራት ነበረ። ይህም ደግሞ ማህሌትን እህቷን አሳልፋ ለዝና ለመስጠትና እንዲሁም ደግሞ እስር እንደሚፈጸምባት ስላልፈለገች በመንቀጣጠልና እንዲሁም ደግሞ ደቂቃ ሰዓት ጠብቀኝ በማለት ጊዜያቶቹን እያራዘመች ነው። ጠንቅቃ አውቃለች። መጀመሪያ ዝና ከታገተበትና ከታሰረበት ቦታ ሲለቀቅ ዝና የመጀመሪያ የሚፈልገው እኔን ነው፣ ከኔ ካለፈ ደግሞ ካሊብን ነው ስትል ተናግራ ነበረ። ካሊብም ለዚህ ፍላጎትና እንዲሁም እንዲፈለግ ያደረገበት ምክንያት ባላሰበውና ባልጠረጠረው ሰው ምሳሌን ይዞና በነበረበት ጊዜ እንዲለቅ እንኳ ቢጠየቅ አለቅም ብሎ ውሳኔ እስከሚሰጥና እንዲሁም ደግሞ ለዝና መለቀቂያ እንዲሁም ደግሞ ትንሽ መከራከሪያ ማስለቀቂያ ተብላ የተያዘችው ምሳሌን በኃይል ስለተቀማ በዝና እንዲፈለግና እንዲሁም እሱም ወንጀለኛ እንዲሆን አድርጎታል። ይህ ማለት ጥፋተኛ ነው ወይም ደግሞ የራሱን ውሳኔ ተንኮል አስቧል ማለት ሳይሆን ግን ይህ ነገር የተደረገው ባላሰበውና ባልጠረጠረበት ምክንያት ቢሆን እንኳን ዝና ይህንን ተደርቶ ታገታና እንዲሁም ታስር ሊያድነው አይችልም። ዝና ለሰው በጣም ጨካኝና ረመኔ ስለሆነ ለማንኛቸውም ለመመለስ አልፈለግም። የካሊብም ሆነ ኤፍራታም እንግዲህ በእስርም ሆነ በእገታም ቢቆዩ ያረጉትንና የሰሩትን ሀሳቦች ምንም ሳያሳስቱ በትክክል ተናግረው ተቻለም ለመለቀቅ እንዲሁም ካልተቻለ ደግሞ ወደፊት የሚሰሩበትን እቅድ ያወጥተው ከዝና ጎን ሆነው እንዲሰሩ እንደሚደረጉ የሁላችንም ጥርጣሬና ሀሳብ ነው። መድብልና ሞገስም ተመካክረውበት የነበረው የብሩክን ማስፈታትና እንዲሁም ማስለቀቅ
ተመካክረው ከተለያዩ በኋላ ተሉላ ጋርም ጨረሱትና እንዲሁም ደግሞ የሚሰሩት ስራ ስለነበረ እንዲሁም የገንዘብ ማስመለስ ድርጊት ስለሚደረግ በህግ ለማስፈጠምና ለማስፈረም የሄዱበት አጋጣሚ ድንገት መድብል ስለደወለና እንዲሁም ደግሞ ብሩክን ለማስፈታት በር ሰብረው እንዲገቡ በዝንገት እንዲደርስ ሲደውልለትም ለማስፈረም እየተዘጋጀ ነበረ። ከዚህም በኋላ ደግሞ መድብል በዝንገት እንደጠራውና እንዲሁም ደቂቃም ሆነ ሰዓትም እንደማይሰጠው ካወቀ በኋላ ሉላን ወደ ቤት ታይመልሳት ሰውየውን የህግ ባልተቤት ስለሆነ ወንጀል አይሰራም በሰዓት በመኪና አደርሳታለሁ ስላለው ሞገስ ማምኖት ሉላን ከዛ ሰውዬ ጋር ጥሏት ሄደ። ይህ ሰውዬ ግን ከሉላ ጋር ያለው ግንኙነት ለዝና የሚያግዝና ወይም ደግሞ ይዟት ይሄዳል በብሎ ሳይታወቅ ገንዘብ የለውም። እንዲሁም ደግሞ በገንዘብ በመባባልና የራሱን ፍላጎት ለማሟላት እንዲሁም ደግሞ ሉላን የፈለኩትን ነገር ባደርግና እንዲሁም ደግሞ ገንዘብሽን ከማስመልስልሽ እያለ አማራጭ ሲሰጣትና ሲያስቸግራት ነበረ። ሉላም የሆነችውን ሁሉና ምንም አይነት ኑሮ እንደኖረች እንኳን አንድም ሳታማርር በስርዓት ነገረችው። እኔ የምወደውና የማፈቅረው ሰው አለኝ። ከእንግዲህ ማንንም ልደርብና ልይዝ አልችልም። በገንዘብ ሳይሆን እኔ በፍቅር የማምን ነኝ። ለዚህ ለፍቅሬ ደግሞ ብዙ ዋጋና ብዙ መስዋዕትነት እንደከፈልኩለት አገር ያውቃል። ስለዚህ አንተ ደግሞ በዚህ አይነት ተልካሻ ምክንያትና እንዲሁም በወንጀል የተነሳ ልታሞኘኝና ልታታልለኝ አችልም። ስለዚህ ቀጥታ ተቤቴ ይውጣልኝ። እንድትቋቋም ሆነ ምንም አይነት ነገርና ምሳሌ እንዲሰጠኝ ስለማልፈልግ እባክን ተቤቴ ለቀህ ውጣልኝ እያለች በተደጋጋሚ ስትነግረው ነበር። ሰውየው ግን እቤት ከገባ በኋላ የውዝናን ታምሳያ ክፉ ባል እንዳላት አያውቅም። ብዙ ችግሮች እንዴት ተፈጠሩ ስላላወቀ የራሱን መዋጫና የራሱን ስሜት ስላሰበ ቤቱንም ሆነ የሉላንም ውበት ማድነቅ ጀመረ። ቤቱ በጣም ጠባብ ነው። አንቺን የመሰለ ቆንጆ ከዚህ ቤት እንዴት ትኖራለች? ማንም ሰው ገንዘብ ካሌለው አንቺን የመሰለ ቆንጆ መያዝ አይችልም። ስለዚህ እኔ የምትፈልጊውን ነገር ባደርግልሽ እንዲሁም ደግሞ የምትፈልጉትን የገንዘብ ማስመለስ በነፃ ምንም ነገር ሳታዋጡ እንዲመለስልሽ አደርጋለሁ በማለት ሉላን ለማታለልና ለማሞኘት ቢሞክር እንኳን ሉላ ግን ንክች አላለችም። ምንም አይነት ብትለኝም ከአንተ ጋር የነፃ ሆነም ደግሞ ምንም ማስተባበያ መስጠትና አንተን መያዝ አልፈልግም፣ እባክን ተቤቴ ውጣልኝ እያለች ስትጨቃጨቀው ዝናም ቢያስይዘኝስ እያለ በውስጡ ሀሳብ ተፈጥሮባታል። ግን ደግሞ በጣም የፈራችው ከዚህ ከህግ ባለሙያ ሰውዬ ጋር ከቤት ገብቶ አስጠያፊና አስተነዋሪ ቃላቶችን ሲናገር ከውጭ ሞገስ ቢመጣና እዛ ቤት ውስጥ ቢደርስባቸው ምን አይነት ችግርና መከራ እንደሚፈጠር በጣም አስባና ተጨንቃ ነበር። ሰውየውን ግን በተደጋጋሚ ባክን ውጣልኝ፣ ሞገስ ይመጣል፣ ሞገስ ከመጣ ምን አይነት ችግር እንደሚፈጠር ታውቀዋለህ። ስለዚህ አሁን ምንም አይነት ችግርና መከራ ሳይመጣ ከቤት ለቀህልኝ ውጣ ብትለው እንኳን ዝም ብሎ በመቀመጥ እንዲሁም ደግሞ አሉባልታዎች ወሬ በማብዛት ሰዓትና ጊዜያቱን ስለፈጀ መድብልም ነት እንዲደርስልኝ ብሎ ስላለው ሞገስም ቤት ደርሶና የሉላን ደህንነት አረጋግጦ ወደ መድብል በፍጥነት ለመሄድ እየገሰገሰ በነበረለት ተቤት ደግሞ ባህለ ህግ ሙያው ጋር ቁጭ ብላ ስታወራ በመድረሱ የሚያውቀውና እንዲሁም ደግሞ የሚያስፈራው ነገር የለም። ለምን ባላሰበበትና ባልጠረጠረበት ምክንያት ወደ ቤቱ እየሄደና እየገሰገሰ ነበር። ሉላ ግን በጭንቀት ተሞልታለች። ብሩክን የታሰረበትን ቤትና እንዲሁም ደግሞ አካባቢውን ምሳሌ በታፈነችና በታሰረችበት ጊዜ የሄደችበትን አካባቢ እያጣራችና እየተመራመረች ነበረ። ይህም ደግሞ አንድ የምታውቀው ደላላና እንዲሁም ሰውን በኮሚሽን እያለ የሚሰራ ስለነበረ አፈላልጎ እንዲያመጣላትና እንዲሁም አካባቢው እንዲያሳውቃት ረቹ ነበር። ሊም በተደጋጋሚ እየተናገረች ቢኖር እንኳን አባቷ የሄደበትና ደረሰበትን ስለማታውቅ ቅድስትን እባክሽ ቅድስት አባቴ ናፈቀኝ እያለች ስታለቅስባትና ስትበሳጭባት ነበረ። በእርግጥ ምሳሌም ትክክል ናት። አባትሽ አንቺ የታከምሽበት ሀገር ነው ሄደው እየተባለ ስትሞኝና ሲያታልሏስ በነበረበት ጊዜ እንኳን አምና ነበር።
ግን ብሩክ ተሄደ በጣም ስለቆየ ናፍቃለች። ብሩክ ደግሞ ልክ እንደ አባት ብቻ አይደለም፣ ብዙ እንደ ጓደኛም እንደ ህፃንም ሆኖ የሚያዝላትም ልክ እንደ እናትም የሚንከባከባት አባቷ ስለሆነ ብዙ ጊዜያቶችን ስለቆየ ናፍቃለች። ምሳሌም የናፈቀችው ደግሞ የሄደበትን እንኳን ብታውቅና ቢነገራትም ጥሩ ቢሆኖ ሳለ በተነገረበትም ደግሞ አምናለች። ግን በስልክ እንኳን አገናኝተዋት ማናገርና ማውራት ስላልቻለች በጣም ድምጡ ስለጠፋባት ናፍቃለች። የቅድስትን በዛ በላ ልክ እንደ ህፃን ልጅ አሞኝታ አባቷ እንደምታገናኛትና እንደምታመጣላት ከነገረችላት በኋላ ምሳሌም ያው ህፃን ልጅ ስለሆነ እሺ ብላ ተስማምታለች። መድብል ግን ከእንግዲህ ወዲያ ወንድሜ ብሩክን ሳልይዝ ወደ ቤት አልመለስም ብሎ ቆርጦ ወጥቷል። ዝና ስለተለቀቀ የተለቀቀ መስሏችሁ ስለነበር ተሳስታችኋል፣ አይለቀቅም። ከእንግዲህ በኋላ ነው የሚቆየው። እንዲሁም ደግሞ ሰራቸውን ወንጀሎችና እንዲሁም አስጠያፊ አስነዋሪ ነገሮችን የራሱ የሆነ መስተባበያም ሆነ ምንም መስጠት አያስፈልግም፣ እሱ በእስር ቤት እንዲቆይ ይደረጋል በማለት ብሩክን ከቤት አግተውታል። የታገተበት ቦታ በጣም አስጠያፊና እንዲሁም ደግሞ ምንም የማያምር የደስ የማይል በጣም የሚያስፈራና የሚያስጨንቅ ቦታ ነበረ። ቆሻሻዎችም አውሬዎችም የበዙበት እንዲሁም ደግሞ እንጨትን ብረታ ብረቶች የተሞላበት ግቢ ውስጥ ብሩክን የመሰለ የሚያስታውቅና የማያጣራ ቢሆንም እንኳን ከቤቱ ውስጥ ተኝቶ አይተናል። ግን በህይወት ይኑር አይኑር ወይም ደግሞ ደካማ ህይወት ይኑሮ አይኑሮ አይታወቅም። በሞት መካከልና እንዲሁም ደግሞ በመኖር መካከል የምትኖር ህይወት በጣም አስፈሪ ናትና ማረጋገጥ ስላልቻለ ብሩክን እንደማስለቀቅ ግዴታ መድብል የራሱ የሆነ ሰው አጋዥ ያስፈልገዋል። እዛ ቤት ውስጥ ቢገባ ብዙ አይነት አሸባሪዎች ሆነው ብሩክን በጣም ጀግናና ጎበዝ ሰው ነው። እሱን ማገት የቻሉት ምን አይነት ሰዎች እንደቻሉ አይታወቅም። ይህ ማለት እነሱም ጠንካራ ሰዎችና ክፉ ሰዎች ናቸው። ብሩክ በጣም ኃይለኛ ስለሆነ ማንም ሊያግደው አይችልም። ስለዚህ ይህንን ሊያግቱትና ሊይዙት የቻሉበት ምክንያት ቢሆን እንኳን ብሩክን ለመያዝ ያበቁት ወይም በርካታ ሰዎች ስለሆኑ እንዲሁም ደግሞ ከብሩክ የባሱ ኃይለኞች ሊሆኑ ስለሚችሉ መድብልን ብቻውን ቢገባ ወይም ደግሞ ሞገስን ቢያስከትል እንኳን ሞገስ የአንድ እጅን ሀል እንኳን ለብቻው ማጨብጨብ እንደማይችል ሁሉ ምንም ነገር አይተክርም። መድብልም ስለዚህ የራሱ የሆነ አጋዥና ተጎን ሆኖ ምንም ቢፈጠር የሚያግዘው ያስፈልጋል። ብሩክ እዛ ቤት መድብል ከብሩክ ጋር መግባት ከፈለገ የራሱን ህይወት አደጋ ላይ ስለሚጥል እሱ ደግሞ ችግርና አደጋ ላይ ከወደቀ ብሩክ በእስር ቤት እንዲቆይና እንዲሁም ስቃዩና መከራው እንዲበዛ ስለሚያደርግ ምንም አድርጎ ከዛ ከቤት ለመውጣት ጓደኛ መፈለግ አለበት። ስለዚህ ይህንን ጓደኛ ደግሞ ቤት ብሎ እንደሚያገኝ ባይታወቅ እንኳን ባይታመንም ምሳሌን እንዲያስለቅቅለትና እንዲያስፈታለት ያደረገው ሰውዬም ከአጠገቡ እንዲሆንና እንዲያግዘው ቢፈልግ ጥሩ ነው ብለን እናስባለን። በእርግጥ ሁሉም ሰው አይታመንም። ምሳሌን አስለቅቁልኛል ደግሞ ዛሬም ከብሩክ ጋር እንዲያስለቅቅልኝ እኔንም ከጎኔ ሆኖ ይጠብቅልኛል ብሎ ማመን አንድ ሰው ከባድ ነው። ቢሆንም እንኳን ግን ምንም አይነት ቢሆን ሰው ያስፈልገዋል። ሌሎችም ጓደኞች ካሉ ከጎኑ አድርጎ ያንን ግቢ እንደምንም አድርጎ ተሰብሮ ገብቶ የብሩክ ህይወት መትረፍ አለበት። ምሳሌም ሁልጊዜ የምታለቅሱ የአባቷን ህይወት መኖሪያ አካባቢው ሆነ የተፈጠረውን በሙሉ እንዲሄድ ተነግሯት ቢሆን እንኳን አሪፍ ነው። ቢነገራት ደግሞ ሌላ ችግር ይመጣል። ትምህርቷንም አለመከታተል እንዲሁም ደግሞ እንቅልፍም እንደማተኛ የአባቷ ያለበት ሁኔታ ጭንቀት ስለሚያስገባት በፍጥነት መድብልም ሆነ ሞገስም የቻሉትን ያክል ጓደኛ አድርገው ብሩክ ከታሰረበት ግቢ ገብተው ማትረፍ አለባቸው። ኤፍራታም ያደረገችው ድርጊት ትክክል ባይሆን እንኳ ግን የራሷን ህይወት ለማትረፍ ለራሷ ጥረትና ትግል ታድርግ። ብሩክ ግን አሁን ላይ በሰው እጅ ስለሆነ መድብል እንደምንም ብሎ መታገል ያለበት የብሩክን መለቀቂያና መፈቻ ነበረ። ምንም ህይወት አደጋ ላይ በማይጥል ምክንያት መንቀሳቀስ አለበት። የራሱ የሚሆነው የሚያግዝና እንዲሁም የራሱ የሆነ አሸባሪ ነገር ቢኖረው ጥሩ ይመስለኛል። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ።
በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አሌይኩም ወራህመቱላሂ